ሰበር ዜና በኩምሩክ በኩል የኢትዮጵያ መንግስትን ያጋለጡና ከባድ ሚስጥራዊ የስለላ መረጃዎች አፈትልከው ወጡ። መንግስት ስትራቴጂካዊት ከተማ ኩምሩክ መልሶ ይዞ ለአርኤስኤፍ ለማስረከብ ያደረገው እልህ አስጨራሽ ውጊያም በመቶ መኪኖች ምርኮና በ6000 ወታደሮች እልቂት ተገባደዋል ተብሏል። በዝርዝር እናየዋለን። በምስራቅ ጎጃም እየተደረገ ባለው ከባድ ውጊያ የመከላከያ ከፍተኛ አዛዦችና ከባድ መሳሪያዎች መደምሰሳቸው ተገለጸ። መንግስት ይህንን ለመቀልበስ ከፍተኛ ርብርብ እያደረገ ሲሆን በዚህም ከፍተኛ ደም መፋሰስና እልቂት እየታየ መሆኑን ከአካባቢው የወጡ መረጃዎች ያሳያሉ። በኦሮሚያ ክልል የሚንቀሳቀሱ የሸኔ ታጣቂዎች ኦሮሞዎች አይደሉም፣ አማርኛ ተናጋሪ ናቸው ሲል የክልሉ ብልጽግና ፓርቲ አስታወቀ። በኦሮሚያ ክልል ችግሮችን ለመፍጠር የሚንቀሳቀሱ የኦሮሚያኛና የአማርኛ ተናጋሪ ሸኔ ቡድኖች አሉ ሲሉ የክልሉ የብልጽግና ቅርንጫፍ ኃላፊ አቶ ከፍ ያለው ተፈራ ተናግረዋል። ይህንንም እንይዘዋለን። አዲስ አበባ የሚገኙ የትግራይ ለውጥ ፈላጊ ኃይሎች ለአምስት ቡድን ተከፋፍለው በቤተ መንግስት እምነት ለማግኘት እየተፋለሙ እንደሆነ ተጋለጠ። እነዚህ ቡድኖች ጀነራሎችና ሚኒስትሮች የሚፋለሙባቸው የስልጣን ጦር ሜዳዎች ሆነዋልም ተብሏል። እንመለከተዋለን። ሰላም ጤና ስጥልን የየኔን ወዳጆች፣ እነዚህ ዋና ዋና ዜናዎች በዝርዝር እናያቸዋለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ እንዲሁም የዶል ምልክቷን በመንካት የቤቱ ቤተሰብ መሆኑን እንዳትረሱ። ወደ ዝርዝሮቹ እንለፍ። በምስራቅ ጎጃም ከባድ ውጊያ እየተደረገ ነው ተባለ። ባለፈው ሳምንት ጀምሮ የኢፌዴሪ መከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገ መሆኑን ኤኤንኤን ከአካባቢው ነዋሪዎች የደረሰው መረጃ ያመለክታል። በጀነራል መሐመድ ተሰማ የሚመራው የምስራቅ እዝ ካለፈው ሐሙስ ጀምሮ በጎጃም ቀጠና የፋኖ ኃይሎች ላይ መጠነ ሰፊ ዘመቻ ከፍተዋል ነው የተባለው። የፋኖ ጠንካራ ይዞታዎች ላይ ያነጣጠረውና ፋኖን ያለበት ቦታ ድረስ ሄዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። መከላከያ ባጋራው ሪፖርት ከፍተኛ ኪሳራ ማድረሱንም አስታውቋል። በርካታ መሳሪያና ተተኳሾችን ጨምሮ ከህዝብና ከተቋማት የዘረፏቸው ተሽከርካሪዎች በቁጥጥር ስር ውለዋል በማለትም ገልጿል። ከፋኖ የተማረኩ የተባሉት የጦር መሳሪያዎች ከ2 ዓመት በፊት ከህወሓት ጋር በነበረው የትግራይ ጦርነት የተማረከ መሆኑን በመረጃ ማረጋገጫ ወይም ፋክት ቼክም ተረጋግጧል ተብለዋል። በአንጻሩ የተኩስ ልውውጥ መኖሩን ያመነው ፋኖ መከላከያ ቀናኝ የሚለውን ድል አስተባብለዋል። የሻለቃ ዝናቡ ልንገረው የተመራውና በዳሞት አካባቢ የሚንቀሳቀሰው የፋኖ ኃይል በመንግስት ጦር ላይ ድል እንደቀናው ገልጸዋል። የጎጃም ፋኖ ብዛት ያላቸው የመንግስት ወታደሮችን መማረኩን በምስል አስደግፎ ያስታወቀ ሲሆን ከሻለቃ አመራሩ ሰማኸኝ ጥላሁን በመቀጠል ሁለተኛው ከሻለቃ አመራር አዲሱ ጌታቸው ከበደ መገደላቸውንም አስታውቀዋል። ይህም ጎጃም ደጋ ዳሞት ከገቡት የመንግስት 4 ጄኔራል እና 7 ኮሎኔል መካከል ትላንት ጠዋት አንዱ ኮሎኔል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ መገደሉን ተረጋግጠዋል። በተመሳሳይ የመንግስት ታንኮች ሰሜን ሸዋ ጁሩ ውስጥ የሚገኝ ስትራቴጂካዊ የሆነው ስፍራ አንጮ ቆረር ላይ በፋኖ ኃይሎች ከነ ዲናሞ መደምሰሱንና ፋኖ ከተማዋን መቆጣጠሩን ምንጮች ገልጸዋል። አዲስ አበባ የሚገኙ የትግራይ ለውጥ ፈላጊ ኃይሎች ለ4 ቡድን ተከፋፍለው በቤተ መንግስት እምነት ለማግኘት እየተፋለሙ እንደሆነ ተረጋገጠ። እነዚህ ቡድኖች ጀነራሎችና ሚኒስትሮች የሚፋለሙባቸው የስልጣን ጦር ሜዳዎች ሆነዋልም ተብለዋል። ከትግራይ በተለያየ አጋጣሚና ጊዜ ወጥተው በአዲስ አበባ የብልጽግና አገልጋዮች የሆኑት ተጋሩ ፖለቲከኞችና ጀነራሎች 5 አሰላለፍ ፈጥሮ እርስ በርስ በመዘላለፍና በመጠላለፍ ለጥሎ ማለፍና ለብልጽግና የበለጠ ታማኝ አገልጋይ ሆኖ ለመታየት ከፍተኛ ትንቅንቅ ላይ እንደሆኑ ታውቋል። በዚህም ቡድን 1 በጀነራል ጻድቃን የሚመራ ሲሆን ከወታደሮቹ ጎሽ ገብረ፣ ከበደ ፍቃዱ፣ ወዲ አባተ፣ ንጉሱ አቦይ፣ ከፖለቲከኞቹ ደግሞ የለውጥ ፈላጊዎች ምክር ቤት የሚባሉ እነ ዶክተር ደጀንንና ዮሴፍን ይገኛሉ። በቡድን 2 በጀነራል ወዲ አንጥሩ የሚመራው ጀነራል ዘውዱ ኪሮስ፣ አምዶም ገብረስላሴ አረና፣ አቶ ተስፋይ አብርሃ የስዬ አብርሃ ወንድም፣ መንግስት አብ ተስፋይ የሚዲያ ክንፍ ናቸው። ቡድን 7 የተባሉት ደግሞ በጀነራል በርሀ ባራኪ የሚመራ ሲሆን በርሀ ባራኪ፣ ተስፋይ ንጉስ፣ ወዲ ራያ ወይም ተስፋይ ራያ፣ ረዳኢ ዋዩ የሃ ሚዲያ የሚዲያ ክንፍ፣ ኦሪያ ሚዲያ የሚዲያ ክንፍ ናቸው። ቡድን 4 ደግሞ በአቶ ጌታቸው ረዳ የሚመራ ሲሆን ሀፍቶ ኪሮስ፣ ጸጋይ ገብረ ተክለ፣ ብርሃነ ገብረ ኢየሱስ፣ ፕሮፌሰር ክንደያ ገብረ ህይወት፣ ነጋ አሰፋ፣ አልማዝ ገብረ ጻዲቅና አታክልቲ ኃይለ ስላሴ የዶክተር አብርሃም በላይ ቀንደኛ ጠላት ናቸው ተብሏል። የመጨረሻው ቡድን 5 በዶክተር አብርሃም በላይ የሚመራ
የሚመራ ሲሆን ውድብ ወለዶ በአጠቃላይ ጣዕመ አረዶም፣ ኬሪያ ኢብራሂም፣ ዶክተር ሺሻ አማረ፣ ሰሎሞን ቱኩ፣ ጉሽ ግደይ መሆናቸው ታውቋል። እነዚህ ቡድኖች እርስ በርሳቸው አንዱ አንዱን ለማጥፋት ከፍተኛ ሽኩቻና መጠላለፍ እንዳለም ለማወቅ ተችሏል። በኦሮሚያ ክልል የሚንቀሳቀሱ የሸኔ ታጣቂዎች ኦሮሞዎች አይደሉም፣ አማርኛ ተናጋሪ ናቸው ሲል የክልሉ ብልጽግና ፓርቲ አስታወቀ። በኦሮሚያ ክልል ችግሮችን ለመፍጠር የሚንቀሳቀሱ የኦሮምኛና የአማርኛ ተናጋሪ ሸኔ ቡድኖች አሉ ሲሉ የክልሉ የብልጽግና ቅርንጫፍ ኃላፊ አቶ ከፋለው ተፈራ ተናግረዋል። በኦሮሚያ ክልል ውስጥ የሚንቀሳቀሱ ታጣቂዎች አሁንም የክልሉን የጸጥታ ችግር ለማባባስ እየሰሩ መሆኑን የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገልጸዋል። የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና በጨፌ ኦሮሚያ የመንግስት ተጠሪ የሆኑት አቶ ከፍያለው ተፈራ ይህንን የተናገሩት በስድስተኛው የጨፌ የስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ ለጨፌው አባላት ባደረጉት ንግግር ነው። አቶ ከፍያለው የኦሮምኛ ተናጋሪና የአማርኛ ተናጋሪ የሸኔ ኃይሎች ሲሉ የገለጿቸው እነዚህ አካላት በጋራ በመሆን የተጀመሩ የልማት ስራዎች በተለይም የተጀመረውን ስርዓት የማስቀጠል ሂደት ለማደናቀፍ ልዩ ልዩ ሙከራዎች ሲያደርጉ መቆየታቸውን ገልጸዋል። በአልኩምሩክ የሱዳን ጦር ለመግታት የተዘጋጀ ሚስጥራዊ ቀጠናዊ እቅድ መኖሩን አንድ የወጣ የስለላ መረጃ ያሳያል። የወጡ የስለላ መረጃዎች እንደሚያመለክቱት በአዲስ አበባ ውስጥ የተካሄደ ከፍተኛ ደረጃ ሚስጥራዊ ስብሰባ የተባበሩት አረብ ኤሚሬቶች፣ ኢትዮጵያና ኬንያ የጸጥታና ዲፕሎማሲ ባለስልጣናትን እንዲሁም ከፈጣን ድጋፍ ኃይሎች RSF ጋር የተያዙ መሪዎችን አሰባስበው ነበር ተብሏል። እንደ መረጃዎቹ ስብሰባው በቅርብ ጊዜ በጦር ሜዳ ከደረሰበት መሰናክል በኋላ ለRSF የጦርና ሰው ኃይል ድጋፍ በመስጠት የሱዳንን ምስራቃዊ ግንባር በድጋሚ ለመክፈት በተዘጋጀ አስቸኳይ እቅድ ላይ አትኩሮ ነበር ተብሏል። በአዲስ አበባ በሚገኝ አንድ ሆቴል የተካሄደው ይህ ስብሰባ ቀድሞ በሱዳን ዩናይትድ አረብ ኤምሬቶች አምባሳደር የነበሩት ሐማድ አልሁኔይብ፣ ዲፕሎማቱ መሐመድ አሊ አልሻምሲ እንዲሁም ከኤምሬትስ የጸጥታ ተቋማት ጋር የተያዙ ተብለው የሚገለጹት የሱዳን ዜጋ ሐማድ አብዱላህን ከዩናይትድ አረብ ኤምሬቶች ወገን አካተዋል ተብሏል። በኢትዮጵያ በኩል የስለላ ኃላፊ ጌታቸውና ምክትል የጸጥታ ኃላፊ ሲሳይ ቶላ እንደተሳተፉ ሲገለጽ ስማቸው ያልተገለጸ 3 ከፍተኛ የኬንያ የስለላ ኃላፊዎችም ተገኝተዋል ተብለዋል። ስብሰባው ያስተባበሩት የቀድሞው የፕሬዝዳንቱ ጽህፈት ቤት ኃላፊና የRSF የውጭ ጉዳዮች ቁልፍ ተዋናይ የተባሉት ታሃ ኦስማን አልሁሴን እንዲሁም ራሱ የRSF አዛዥ አማካሪ በማለት የሚያስተዋውቀው የገንዘብ ዝውውር ኃላፊ መሐመድ አብዱላህ እንደነበሩ ተገልጿል። ይህ እንቅስቃሴ የተከሰተው የሱዳን ጦር ኃይሎች በጦር ሜዳ ትልቅ ግስጋሴ ካሳዩና በ2026 ጁላይ መጨረሻ በብሉ ናይል ግዛት የሚገኘውን አልኩምሩክ ከተማ ከተቆጣጠሩ በኋላ መሆኑ ተጠቅሷል። ተሳታፊዎቹ የRSF ኃይሎችን እንደገና ማደራጀት፣ ተዋጊዎችን እንደገና ማሰማራትና የጦርና የሎጂስቲክስ ድጋፍ በፍጥነት ለማዳረስ በሚያስችል እቅድ ላይ መወያየታቸው ተገልጿል። እቅዱ ከደቡብ ሱዳን በመሬትና በአየር መንገድ ተዋጊዎችን ወደ ኢትዮጵያ አሶሳ አካባቢ በማዛወር ከዚያም ወደ ሱዳን እንዲገቡ ማድረግን እንደሚያካትት ተገልጿል። እንደ ምንጮቹ ገለጻ ኢትዮጵያ በአሶሳ አየር ማረፊያ የጭነት አውሮፕላኖች ያለ ገደብ እንዲያርፉ መፍቀዷን፣ በተመሳሳይ ጊዜም የሚጓጓዙ ወታደራዊ ጭነቶች ምንነት እንዳይጋለጥ ጥብቅ የጸጥታ እርምጃዎች እንዲወሰዱ መስማማቷን ተጠቅሰዋል። ስብሰባው አልኩምሩክን እንደገና ለመቆጣጠር የታለመ በ3 አቅጣጫ ወታደራዊ ዘመቻን ማጽደቁንም ተነግረዋል። እንደወጣው መረጃ የኢትዮጵያ የስለላ ተቋም ለRSF በአልኩምሩክ አካባቢ ለሚካሄድ የመልሰው ማጥቃት 3 ስትራቴጂካዊ ድሮኖች ለማቅረብ መስማማቱን ተጠቅሰዋል። ሆኖም እነዚህ ድሮኖች በብሉ ናይል ድንበር አካባቢ ብቻ እንዲጠቀሙና በዳርፉር ወይም በኮርዶፋን ግንባሮች እንዳይሰማሩ ገደብ እንደተጣለባቸው ተገልጿል። በእቅዱ መሰረትም ታሃ ኦስማን አልሁሴን የሎጂስቲክስና የአጠቃላይ ቅንጅት ኃላፊነት ተሰጥቶታል። ይህም በአፍሪካ ወደቦችና አየር ማረፊያዎች በኩል የሚላኩ የጦር መሳሪያና የድጋፍ ጭነቶች በማስተባበር በደቡብ ሱዳን፣ ቻድና ኢትዮጵያ በኩል ወደ ሱዳን እንዲገቡ ማድረግን ያካትታል። ይህ የወጣ መረጃ በሱዳን ጦርነት ውስጥ የቀጠናው ተዋናዮች ሚና ያለውን ትኩረት አጠናክረዋል። እንዲሁም ጦርነቱን እያባባሱና የሱዳን የመረጋጋት እያዳከሙ ነው በሚል በውጭና በውስጥ የሚቀርበውን ትችት አበርክቶታል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ስትራቴጂካዊ ከተማ ኩምሩክ መልሶ ይዞ ለRSF ለማስረከብ ያደረገው እልህ አስጨራሽና ደም አፋሳሽ ውጊያ በመቶ የብልጽግና መኪኖች ምርኮና 6000 የኢትዮጵያ ወታደሮች ለእልቂትና ለሞት በመዳረግ ተገባደዋል። በዚህም የኢትዮጵያ ጦር ወደ ኋላ ማፈግፈጉ ታውቋል። በዚህ ጦርነት በዋናነት ከሱዳን ጦር በላይ የተዋጋችው አርሚ 7 ተብላ የምትታወቀው የህወሓት ጦር አርሚ መሆኗንና አልቡርሃን ለዚህም በግልጽ ማመስገናቸው ታውቋል።
ክቡራን የኔን ወዳጆች ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። ሌሎች ትኩስና ወሳኝ መረጃዎች እንዲሁም ትንታኔዎች ቶሎ እንድታገኙ ቻናሉን ላይክ፣ ሼር እና ሳብስክራይብ እንዲሁም የደወል ምልክቷን ማብራት እንዳትረሱ። መልካም ጊዜ